ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑና የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁ አይለየን እያልኩኝ በዚህ ፕሮግራም የምንመለከተው ሁለተኛ ክፍል ፕሮግራማችን ትኩረታችን በቀጥታ የሚሆነው ነገ የሚደረገው የሳንቲያጎ በርናባዩ ፍልሚያ በሪያል ማድሪድ እና በፔፕ ጋርዲዮላ ማንቸስተር ሲቲ መካከል ነው። ይህን ጨዋታ በብዙ አቅጣጫ ስንመለከት ከሰሞኑን ብቃት፣ የማንቸስተር ሲቲ ጉዞ፣ የቀድሞ ጥንካሬና ሜንታሊቲ፣ የቡድን ጥንካሬ ያመጣው ስፕሪትና የማንቸስተር ሲቲ አስደናቂ ጉዞ ታሪኮችን ተመልክተናል። ከነዛ ሁሉ ውጣ ውረዶች በኋላ የፔፕ ጋርዲዮላ ማንቸስተር ሲቲ የማይጨበጥ የማይዳሰስ ግልጽ ያልሆነ ቀጥተኛ መንገዶችን ተከተለ ወይም ሪትም ውስጥ ገባ ወይም አስደናቂው ሀዲድ መጣ ስንል በድጋሚ ከሀዲዱ እየሳተ ክፍተቶች የሚፈጥር በዋንጫ ፍክክሩ እንደ ቀድሞ አንገት ውስጥ መተንፈስ ጀመረ ስንል አተነፋፈሱ ዝቅ ብሎ ከላይ የሚገኘው ክለብ ደግሞ ፈንጠር እያለ እየራቀ የመጣበት የፔፕ ቡድን አይደንቲካል ባላንሱን ለማግኘት እየተቸገረ በውጣ ውረድ ውስጥ እያሳለፈ ነገር ግን ቅመምና ለቀጣይ ዓመታት የሚሆኑ በቂ ጦሎችን እያደራጀ እያብላላ ከጊዜ ወደ ጊዜ እንግዲህ ወደ ጥሩ የመብላላት ደረጃ ይመጣል። ነገር ግን ወደሚታወቅበት ያ አስፈሪው የማንቸስተር ሲቲ ምርጡ ኳሊቲ ላይ ማምጣት አልቻለም። ስለዚህ የፔፕ ጋርዲዮላ ማንቸስተር ሲቲ ደግሞ አንድ የምናውቀው የምናስተውለው የሲቲን ጥንካሬ ከሚያመጡ ወይም ግፊት እየፈጠሩ ክለቡ ላይ ጫና በተፈጠረ ቁጥር ያኔ ነው የፔፕ ጋርዲዮላ አይደንቲቲ በአንድ ፈንድቶ የሚወጣውና ጫናና ውጥረት ውስጥ በገባ ቁጥር ጋርዲዮላ የራሱን የማሸነፊያ መንገድ ወይም በዓለም እግር ኳሱ ሳይንቲስት የሆነበትን ረቂቅ የጨዋታ መንገድና ተለዋዋጭ ባህሪ እያመጣ ውድድሮች ላይ ዶሚኔት ለማድረግ አይቸገርም። ይሄ የቀድሞ የማንቸስተር ሲቲ እና የጋርዲዮላ አስደናቂው ትስስር ነው። ጨዋታን ለማሸነፍ በቂ ቱል አለው፣ በቂ ታክቲካል አፕሮች አለው፣ በቂ ዴብዝ አለው። ዴብዙ ደግሞ የመብላላቱ መጠን የሌሎች ቡድኖች ጥንካሬም ጭምር መለኪያ ነው። አይ ይሄ ቡድን በጋርዲዮላ ደረጃ ነው ወይ በፔፕ ሲቲ ደረጃ ነው ወይ መለኪያ ጭምር ነበር። አሁን ካለፉት ጊዜያት የፔፕ ወጥ ብቃት አለማሳየትና በነዛ ጊዜያት የነበሩ ፈተናዎችን ሲያልፍ የነበረው የማንቸስተር ሲቲ በባሰ መልኩ ማለፍ ያለበት ሲዝኑን የሚወስን ከፊት ለፊቱ 7-8 ጨዋታ ፊቱ ላይ ተደቅኗል። ጋርዲዮላን የመሻገር አቅም አለው ወይ? ይሄ ከባድ ፈተና የሚጀምረው ነገ በነጩ ቤት ከከባዱ ስቴዲዮም የውድድሩ ኃያሉ ክለብ የውድድሩ ሜንታሊቲ አሟልቶ የያዘ ምርጥ ጨዋታ ላይ ጫወት ይችላል። ምርጥ እንቅስቃሴ ላይ ያሳይ ይችላል። በተለያየ መልኩ ጨዋታን ለማሸነፍ ሊቸገር ይችላል። ግን በአመቱ መጨረሻ የውድድሩ ሻምፒዮን የሚሆነው በአስደናቂ ጨዋታ በአስደናቂ መብላላት ውስጥ ሳይሆን ውድድሩ በሚፈልገው ማድሪድ በሚባል ሜንታሊቲ። ስለዚህ በነጩ ቤት ፈተናው የሚጀምረው የፔፕ ጋርዲዮላ ቀጣይ 7 ጨዋታዎች የፔፕን ሲዝን የሚወስኑ ናቸው። ያለ ወትሮ ብስጭት፣ ያለ ወትሮ ስሜታዊነት ባልተለመደ መልኩ ደግሞ እየደጋገመ እረፍት የምትላትን ቃል የሚጠቀም ፔፕ ጋርዲዮላ ኢነርጂውን ጨርሶ ነው ወይስ የያዘው የአሁኑ ቅኝት ለጋርዲዮላ በፈለገው ደረጃ አልመጣ ስላለው ነው እየተቸገረ የሚገኘው? እስቲ ጉዳዮችን ከተለያየ አንግል እንመለከታለን። ግን ከበርናባዩ የሚጀምረው ፈተና የቱ ጋር ነው የሚያቆመው? እሱን እንግዲህ አብረን በጋራ እንመለከታለን። ፔፕ ጋርዲዮላ ግን ሲዝኑን የሚወስኑ
7 ትላልቅ ጨዋታ ከፊት ለፊቱ ተደቅነዋል። የቀድሞ ማንቸስተር ሲቲ ቢሆን 7ቱንም ያሸንፋል ብሎ በድፍረት ለመናገር ወደ ኋላ የሚያስብል አይደለም። ያሸንፋል ተብሎ አፍ ተሞልቶ መናገር ይቻላል። የአሁኑ ማንቸስተር ሲቲስ በዛ ደረጃ የሚያበቃ ነው ወይ? አይመስለኝም። ለደጋፊዎችም ጥያቄዎች አሉ። ይህን ስንል ግን የፔፕ ጋርዲዮላ ማንቸስተር ሲቲ ወርዷል ወይም ብቃቱ አስተማማኝነቱ ፔፕ ባስቀመጠው የብቃት ጣሪያ ነው ፔፕን እየለካን ያለ ነው እንጂ እንደ ሌሎች ኦርዲነሪ ቡድን ለአንድ ዋንጫ እንደሚፎካከር ቡድን ካየን በቂ እኮ ነው። የፔፕ ጋርዲዮላ ግን የሲቲ መለኪያ ጋርዲዮላ ሲቲን ያስቀመጠበት ደረጃና የሌሎች ክለቦች አቅም እኩል አይደለም። ለዛ እኮ ነው ጋርዲዮላ 4 ተከታታይ ፕሪሚየር ሊግ ዋንጫ ፋርሙስ ሊግ መሰለ እስኪባል ድረስ እኮ ያነሳው። ስለዚህ ጋርዲዮላ የነበረው ከፍታ ላይ መድረስ ባለመቻሉ ነው እየተንገጫገጨ የሚገኘው። የራሱ መለኪያ ያስቀመጠው ያ ከፍታ ያ 98 ነጥብ አምጥቶ የሊጉን ዋንጫ ያሸነፈ 100 ነጥብ አምጥቶ ሊጉን የበላ በዛ ነጥብ ደረጃ የተቀመጠን ቡድንን ነው መለኪያውን አሁን እያነሳ የምንገኘው። ስለዚህ በዛ ደረጃ ነው የፔፕ ጋርዲዮላ ማንቸስተር ሲቲ ከፊት ለፊቱ ያለውን ፈተና የመሻገር አቅሙ የቡድን ሞቢሊቲው በዛ ደረጃ አፍ ሞልቶ ለመናገር የሚያስችል ነው ወይ? እስቲ አንዳንድ ነጥቦች እናንሳ። ቀጣይ 7 ጨዋታዎች የፔፕ እና የሲቲን ሲዝን የሚወስኑ ከበርናባዩ የሚጀምረው የፔፕ ጋርዲዮላ ከባዱ ፈተና ምን ይመስላል የሚለውን እስቲ እንወያይ። ነገ ምሽት ወደ ስፔን ዋና ከተማ ማድሪድ ተጉዞ ሪያል ማድሪድን በሳንቲያጎ በርናባዩ ይገጥማል። በሳምንቱ መጨረሻ ወደ ለንደን ኦሎምፒክ ስቴዲየም ይጓዝና ዌስትሃምን ይገጥማል ከሜዳ ውጭ። ከዛ ጨዋታ መልስ ደግሞ በሜዳው የዚህኛው ሌግ ሁለተኛ ዙር ማድሪድን በኢታድ ያስተናግዳል። ከዛ በመቀጠል በቀጥታ ደግሞ ወደ ዌምብሌ ይጓዝና በፍጻሜ የሚካኤል አርቴታ አርሴናልን ይገጥማል። ከዛ ጨዋታ መልስ ደግሞ በሜዳው ሊቨርፑልን ያስተናግድና በቀጥታ በኤፍኤ ካፕ ማለት ነው ትናንት ምሽት በወጣው ድልድል መሰረት በሜዳው ሊቨርፑልን አስተናግዶ በቀጥታ ከሜዳው ውጪ ስታንፎርድ ብሪጅ ይጓዛል። በሳምንቱ አጋማሽ በፕሪሚየር ሊግ በስታንፎርድ ብሪጅ ፍልሚያ ካደረገ በኋላ ሲመለስ በሜዳው ደግሞ አርሴናልን ይገጥማል። ከነዚህ ውስጥ ቶፕ ክላስ ቡድን አይደለም ብንል ዌስትሃምን እናወጣለን። ፔፕ የተቀሩትን 6 ፊክስቸሮች በዓለም እግር ኳስ ላይ በሁሉም ውድድሮች በወቅታዊ ብቃት ባላቸው ታሪክ ባላቸው የእርስ በርስ ትንቅንቅና ግንኙነት ላይ በተመሰረተ ሪከርድ ለፔፕ ጋርዲዮላ ማንቸስተር ሲቲ እጅ በጭራሽ የማይሰጡ ክለቦች፣ ሀያላን ክለቦች፣ በቅርብ ዓመታት ሻምፒዮን የሆኑ ክለቦችን ነው የሚገጥሙ። ፔፕ እነዚህን 7 ከባድ ፈተና በሜዳውም ከሜዳውም ውጪ በገለልተኛ ሜዳ ዌምብሌም የሚደረግም ጨዋታ እንዴት ይሻገራል? ፔፕ ጋርዲዮላ ያለ ወትሮ ቅኝት እያበጀ ስልት እያመጣ አማራጭን እየፈጠረ የማሸነፊያ መንገዱን ረቂቅ እያደረገ ተጋጣሚን ገሎ ለቀጣይ ጨዋታ መልእክት የሚያስተላልፈው የጋርዲዮላ አይደንቲቲ አሁን ከቡድኑ ጋር አይደለም። ይሄ ምናልባት የምንተማመንበት ሀሳብ ይመስለኛል። ለዛም ነው ሲቲ የ1.45 ቡድን ሆኖ እያስተዋል የምንገኝ እንጂ እኮ ጋርዲዮላ ቀጣይ ጨዋታ ለምሳሌ ከአንድ ቶፕ ክላስ ክለብ ጋር ካለው ከሳምንት በፊት የሚያገኘውን ተጋጣሚ ቀጥቅጦ የሚያሸንፍበት መንገድ ለሳምንቱ ተጋጣሚ መልእክት እያስተላለፈ ነው። እዚህኛው መረብ ላይ 6 ያስቆጥርና ለቀጣይ ሳምንት አንተ 3ቱን ግብ ጠብቅ፣ 3ቱን እዚህኛው ላይ ያስቆጥር ያለው 3ቱን ግብ ግን ለቀጣይ ሳምንት በአስተማማኝ ሁኔታ አንተ ሜዳ ላይም ሊሆን ይችላል በራሱ ሜዳም ሊሆን ይችላል፣ ግን መልእክት ያስተላልፋል። ይሄንን ቡድን ሲቀጠቅጥ ለዛኛው ቡድን ነው ማስታወቂያ የሚሰራው። በተለይ ለቢግ ማች በተለይ በፕሪሚየር ሊግ እና በሁሉም ውድድሮች ላይ ፔፕ ጋርዲዮላ ማንቸስተር ሲቲ ለየት የሚያደርገው የሚጠበቅ ቡድን አይደለም። በተለይ የጋርዲዮላ ኦቨርቲንኪንግ ተጨምሮበት ለአንድ ላልተጠበቀ ትልቅ ጨዋታ ታክቲካዊ ንድፈ ሀሳብ ይዞ የሚመጣው አንደኛ ኤክስፐሪመንታል ጌም ያደርጋል። በጣም ጋርዲዮላ ሪስክ ለመውሰድ በዓለም እግር ኳስ ላይ ጋርዲዮላ ለምንድን ነው በተለየ ሁኔታ የሚደነቀው?
ፍጻሜ ላይ ሪስክ ይወስዳል፣ ኤክስፐሪመንታል ጌም ያደርገዋል። ፍጻሜ የክለቡ የዋንጫ ድል ህልውና ያለበትን ትላልቅ ጨዋታዎች ላይ ኤክስፐሪመንት ነው የሚሞክረው። ጋርዲዮላ ደፋር ስለሆነ ነው። ለዚህም እኮ ነው በመንጠቅ ባህሪው ሳይሆን የ6 ቁጥር ሚዛን አጠባበቁ አስደናቂ የሆነ ቡስኬትን እየተጠቀመ ሻምፒዮን የሚሆነው ደፋር ስለሆነ እንጂ በእንግሊዝ እግር ኳስ አይደንቲቲ ቢሆን እኮ ቡስኬት ፕሌይ ሜከር ነበር የሚሆነው ከአጥቂ ጀርባ። ግን የጋርዲዮላ የኳስ እውቀት አንድን ተጫዋች እንዴት መጠቀም እንዳለበት ስልታዊ ንድፈ ሐሳብ ይዞ የሚመጣበት መንገድ ነው ፔፕን ሁሌም ረቂቅ አሰልጣኝ የሚያደርገው ወይም ተለይቶ እንዲቀመጥ በሆነ መደብ የራሱን ካታጎሪ እንዲፈጥር ያደረገው። ለዚህ ደግሞ ከሚገልጹ ጉዳዮች መካከል እንግዲህ የተንበሸበሸው የዋንጫ ድል ነው። በቂ ማረጋገጫ ነው። ፔፕ ኢኔ ቢሊየን ሊያወጣ ይችላል። እንደሱ በእግር ኳስ ታሪክ ውስጥ ብዙ የትራንስፈር ገንዘብ ያወጣ አሰልጣኝ ላይኖርም ይችላል። ብዙ ሪከርዶች ከገንዘብ ጋር ተያይዞ ሊነሳ ይችላል። ግን የመጣውን ተጫዋች ማኔጅ ማድረጉ ነው ትልቁ ስልታዊ መብት። ለምን ለእያንዳንዱ ተጫዋች ምቹ የሆነ የጨዋታ ስትራቴጂ ያስፈልጋል። በተገዛው ገንዘብ ልክ አይደለም። ስለተቀናጀ ስላመጣው የኳሊቲ መጠን አይደለም። ካልተቀናጀ የኳሊቲ ስብሰባ ድል ሊሆን አይችልም። ምክንያቱም ኳሊቲ በታክቲክ ካልታገዘ ዋጋ የለውም፣ ምንም ዋጋ የለውም። ሜዳ ውስጥ እንደተበተነ ነው፣ እንደተበተነ ኮን ነው፣ ቆሞ ነው የሚያዩት። ነገር ግን ኳሊቲ እንዴት ነው ማኔጅ? ምክንያቱም ጠንካራ ዴብዝ ያለው ስብስብ በኳሊቲ ሲደራጅ ከበስተጀርባ ያሉ በርካታ የቤት ስራዎች አሉ። ከነዚህ መካከል የተጫዋቾችን ባህሪ ራሱ ማስተናገድ፣ ማኔጅ ማድረግ። ማን ማኔጅመንት? አብዛኛው ትላልቅ አሰልጣኞች የሚቸገሩት ጉዳይ ምንድነው? ማን ማኔጅመንት ነው አይደል? ትላልቅ ክለቦች ውስጥ የምናስተውለው ክፍተት ከማን ማኔጅመንት የሚጀምር ችግር ቀጥተኛ ተጽዕኖ ታክቲካል አፕሮች ነው። ይሄ ቦታ አይመቸኝም፣ ይሄ ቦታ ለኔ አልተስማማኝም፣ ይሄ ቦታ ስለ ጨዋታ ስልት ላይ ነው ቀጥታ ማን ማኔጅመንት ተጽዕኖ የሚያመጣው። ግን ጋርዲዮላ አንድን ተጫዋች በየትኛውም ቦታ ላይ ሲያጫውት ለቦታው ተፎካካሪ ሆኖ እንጂ ከፍተኛ ገንዘብ ስለወጣበት ቋሚ የመሆን ዋስትና ኖሮት አይደለም። ምክንያቱም ጃክ ግሪሊሽ፣ የባለንዶር አሸናፊው ሮድሪ፣ በርናንዶ ሲልቫንም ሪያድ ማሬዝንም ማንንም መጥቀስ እንችላለን። በትዕግስት ነው ቦታቸውን ያገኙት እንጂ እንደመጡ በቀጥታ ቦታቸው ላይ አልገቡ። በትራንዚሽን ነው ቲሙን አዳፕት እስከሚያደርጉ ከጋርዲዮላ ጋር ቤንች ላይ ቁጭ ብለው እኩል ኳስን እያዩ ነው ቅኝቱን የተረዱት። ኤክስፒሪየንስ ካላቸው ተጫዋቾች ሽግግሩ ከሚፈለገው ፖዚሽን ጋር ተያይዞ ቁጭ ብለው ተረድተው ነው አዳፕት ሲያደርጉ ወደ ምርጥ 11 ይመጡ። አሁን የጋርዲዮላ ቡድን በዚህ ደረጃ የተጠናው ስልት ላይ ደርሷል ወይ? አልደረሰም 100%። ለዛ ነው የሚቸገረው። ጋርዲዮላ ደግሞ ወደዚህ ፐርፌክሽን ካልመጣ ቡድኑ ወደዛ ሀዲጅ ውስጥ እስካልገባ ድረስ የመቸገሩ ጉዳይ አይቀርም። ምክንያቱም ፔፕ እስከዛ ከፍታ ድረስ ካልመጣ ክፍተቶቹ ይጋለጣሉ። ለምን? በክፍተቶቹ ልክ ነው ጥንካሬው በፊት ከፍ የሚለው። ስለዚህ ክፍተቶቹ ይደፈናሉ። አሁን ያ ጥንካሬና ያ ሞቢላይዝድ የሆነበት የኳሊቲ ሌቭል አለመምጣቱ በተቃራኒው ክፍተቱንም በአንድ ያጋልጣል። ባላንስ አይሆንም። ለዚህ እኮ ነው ሃይ ኳሊቲ ፐርፎርማንስ አመቱን ምንም የሚያሳየው የጋርዲዮላ ቡድን። ለዛ ነው ሲቸገርም በዛው ልክ ይወርድና ልክ የኖቲንጋም አይነት ምስቅልቅል ያለ አሰራር ውስጥ ያለ ቡድን መቶ ፔፕ ጋርዲዮላን ነጥብ የሚያስጥለው። ለዚህ ነው የቀድሞ አይነት ይሄ እምነትን ጋርዲዮላ ያጣው ግን አሁንም ባለው ብቃት በነገራችን ላይ ከሌሎች ክለቦች ደረጃ ላይ መቀመጥ አያስቸግረው። ግን ጋርዲዮላ ለራሱ ሌቭል ያስቀመጠበት ጣሪያ ላይ ሊደርስ አልቻለም። በዘንድሮ የውድድር ዓመት ኳሊቲው መጥቷል፣ ደብዙ መጥቷል፣ ሞቢሊቲውና ያ የአሸናፊነት ዘዴ አማራጩ ግን ጠበበ ለፔፕ ጋርዲዮላ። በተለይ እኔ አንድ በግሌ የምጠረጥረው ጉዳይ አለ። ስትራቴጂካል አፕሮቹ ጋርዲዮላ አንድ በእግር ኳስ ዘመኑ የማይተገብረውን የጨዋታ ስታይል ወይም ሲተገብር ያላየ ነው። የማይተገብረው ከምንለው ይልቅ ሲተገብር ያልተመለከትነው አንድ ከባድ የጨዋታ ስልት መከተሉ ዋጋ እያስከፈለው ያለው ይመስለኛል። እስቲ በደንብ ተመልከቱ። ጋርዲዮላ በባየር ሙኒክ
አሰልጣኝ በሆነበት ሰዓት የሱ ምክትል አሰልጣኝ መነጽር የሚያደርገው ወደ ማንቸስተር ሲቲ ይዞት የመጣው ዶሚኒክ ቶረንትን ታስታውሳላችሁ ብዬ አስባለሁ። ከ2013 እስከ 2016 ከጋርዲዮላ ጋር እዛ ቆይቶ እስከ 2021 ለምን እስከ 2022 23 ደግሞ በማንቸስተር ሲቲ ቤት አሲስታንስ ኮቺንግ ስታፍ ውስጥ የቆየ በጣም ታክቲካሊ ጄኒን የሆነ የፔፕ ጋርዲዮላ ቀኝ እጅ እንደሆነ የሚነገርለት ዶሚኒክ ቶረንት ከሚያቀነቅነው የጨዋታ ስልቶች መካከል ኮንትሮል ቤዝድ ኦን ትራንዚሽን ሲስተም፣ ጌሙ ኮንትሮል ይሆናል፣ ግን በእያንዳንዱ ፌዝ ላይ ዶሚኔት የሚደረግበት የጨዋታ ስትራቴጂ ዳይሬክት አታክን አይደለም፣ ዊንግ አታክን ነው የሚያተኩረው። ለዚህ ነው የባርሳው ጋርዲዮላ በሙኒክ ቤት ያልተደገመው። ለምን? ሐሰተኛ የፎልስ ናይን ተጫዋች አይደለም፣ ሌቫንዶስኪ ነው። ዊንጉን ካያችሁ ሮበንና ሪበሪ፣ ዳግላስ ኮስታና ኪስሊንግ ኩማን ናቸው። ስለዚህ ዋይድ ኤሪያዎችን ለማጥቃት ፌዝ ዶሚኔት መሆን ያስፈልጋል። ለዛ ምን አደረገ ጋርዲዮላ? ባላንስ ኦፍ ዘ ጌም ላይ የበለጠ ጌሙን ዶሚኔት የሚያደርጉ የኋላ መስመር ተጫዋቾችን መጠቀም ጀመረ። ፊሊፕ ላምን እንግዲህ በደንብ ታክቲካሊ ጨዋታ የምትመለከቱ ወይም ፕሮግራም የምታደምጡ ልታስተውሉ ትችላላችሁ። ኢንቨርትድ ፉልባክን ጋርዲዮላ ሲቲ ቤት መጥቶ ተገበረ ይላሉ። ኢንቨርትድ ፉልባክን 3-ቦክስ-3 የጀመረው ባየር ሙኒክ ቤት ነው። ፊሊፕ ላምን ኢንቨርትድ ፉልባክ ሲያደርግ ዳቪድ አላባን ኢንቨርትድ ፉልባክ እያደረገ አሎንሶን ግን የፒቮቱ ጠባቂ በማድረግ ነጥሎ ዛቪ አሎንሶን እዛ ፖዚሽን ላይ ያጫወታ። ከፊት ለፊቱ ሙለርና ጎትዘን፣ ኮስታንና ኪስሊን ኩማን ወይም ሮበንና ሪቤሪን ከፊት ለፊት ሮበርቶ ሊቫንዶስኪ። ስለዚህ ኤሪያል ዶሚኔት የሚያደርግ የበለጠ ፖዚሽን ያለው ነገር ግን ትራንዚሽኖቹ አስደናቂ ናቸው። ሶስቱም የሜዳ ክፍል እኩል ይጠቀማል። አንድ ታክቲካል ቦርድ ላይ አንዴ ፔፕ ጋርዲዮላ የሰጠውን የኮቺንግ ማስተርስ ታክቲካል ሂደቶችን ሲያስረዳ በደንብ ያን ቪዲዮ ለተመለከታችሁ አንዷን የሜዳ ፌዝ 9 ቦታ ነው የሚከፍለው። ማለት የላኛውን 3 ቦታ፣ የመሀለኛውን 3 ቦታ፣ የታችኛውን 3 ቦታ ሜዳውን በርካታ ዲፓርትመንት ላይ ከፋፍሎ ተጫዋቾች እንዴት በእያንዳንዱ ቦክስ ላይ መስራት እንዳለባቸው የሚያሳዩ እና ዶሚኒክ ቶረንትን ፍልስፍና ለፔፕ አጋዥ ነበር። ፖሴሽን ቤዝድ ስትራቴጂ ዶሚኒክ ቶረንትን በፔፕ ሚካኤል አርቴታ አጋዥነት ሲያመጣ የአርቴታ ትልቁ የጨዋታ ማስተር ፕላን ምንድን የተጋጣሚን የጨዋታ ስታይል አንብቦ በመምጣት እንደ አርቴታ ጄኒን የሆነ ታክቲካል አፕሮች የሚያቀርብ አናላይዝ የሚያቀርብ ባለሙያ አልነበረም በሲቲ ቤት። ለዛ አርቴታ ይሄን ፓርት ውስጥ ነገር ግን የአርቴታን ኮቺንግ ስታፍነት የፈለገው የቬንገርን ስልታዊ የጨዋታ ስትራቴጂ በጨዋታዎች ለማካተት ነው። ፔፕ ጂኒየስ ሆነው አስተማሪ ሆኖ ጂኒየስ ሆኖ በርካታ ዋንጫዎችን እያሸነፈ ግን ማግኘት የሚፈልገውን የጨዋታ አፕሮች ከሌሎች አሰልጣኞች ወይም ስታፍ አድርጎ በማምጣት ከነዛ ልምድን ይቀስማል። ቁጭ ብሎ መጨመር ያለበትን ቅመም ከሌሎች አሰልጣኞች መማር የሚፈልገውን የታክቲክ ሂደት ከነዛ አሰልጣኞች ጋር የሰሩ ባለሙያዎችን እያመጣ ለራሱ ትምህርትና የራሱን ታክቲክ ማዳበር ማሳደግ ነው። ይሄ ጋርዲዮላን የተለየ ትልቅ እግር ኳሳዊ ሳይንቲስት እንዲሆን ያደረገው ይሄ ነው። የሚያጎለብተው ታክቲክ ላይ የሚጨምራቸው ቅመሞች ከሌሎች አሰልጣኞች ኢንስፓየር ከሚያደርጉት የጨዋታ አፕሮች እየቀላቀለ ነው የሚቀጥለው። ከዛም በኋላ አርቴታም ዶሚኒክ ቶረንትም ለቀቁ። ጋርዲዮላ ከዛም በኋላ ያለው አሲስታንስ ኮች የእንግሊዝ እግር ኳስ ባህልን የሚከተሉ ናቸው። ለዛ ነው የኤርሊ ሃላንድ ፊርማ የነ ጀረሚ ዶኩ አይነት ተጫዋችን ማስፈረም ይሄ እንግሊዛዊ አስተሳሰብ ላይ የበለጠ ሊበለጽጉ የሚችሉ ተጫዋቾችን ያመጣል። እነ ጃክ ግሪሊሽን ጨምሮ ከዛን የጋርዲዮላ ቅርጽ ወደ ምን መቀየር ጀመረ? ይሄ የእንግሊዛዊ የማሸነፊያ መንገድ። ለዛ እኮ ነው ፔፕ በየአመቱ እያፈረሰ መገንባትን የተያያዘው እንጂ የፔፕ ቡድን እስቲ በደንብ ልብ ብላችሁ ተመልከቱ።
እስከ 2022-23 የተገነባው ቡድን እኮ 2017-18 የተጀመረ ግንባታ እኮ አለቀ ያፌስ። ከዛን አመት በኋላ እስካሁን ድረስ ተመልከቱ። ፔፕ በየዲፓርትመንቱ ግዢ ላይ ነው፣ አፕዴት እያደረገ ነው። ግን ያን ስልት ላይ መምጣት አልቻለም። ስልት እያቀያየረ ነው፣ ሊመጣለት አልቻለም። ለምን? ወደ እንግሊዛዊ አግሬሲቭ እንቅስቃሴ ቡድን አይደንቲቲ ቀየረ። ትሪፕል ዊነር ሆነ፣ ሊደግም አልቻለም። ወደዛ ስታንዳርድ ሊመጣ አልቻለም። ምክንያቱም የፔፕ ጋርዲዮላ ፖዚሽናል ቨርቲካሊቲን ያካተተው የጨዋታ እንቅስቃሴ በነዛ ፌዞች ላይ ያለውን ዶሚኔት የማድረግ አቅምን ቴክኒክን አሁን ከጉልበት ጋር ሲቀላቅል ሪትሙ መናጋት ጀመረ እንጂ የጋርዲዮላ ቡድን ውስጥ ከዚህ በፊት በምናውቀው የፔፕ እዚህ ጋር በግልጽ ለመናገር በነ ሃላንድ ደረጃ ያሉ አስቆጣሪ ተጫዋቾችን እኮ የፔፕ ቡድን አይፈልግም። ለምን? ሂደቱ በቀጥታ 100 ጎል ማምረት የሚችል በትንሹ በየውድድር አመቱ ያለማቋረጥ 100 እና ከዛ በላይ ግን ማምረት የሚችል የማጥቃት አቅምን ነው የሚገነባው። ስለዚህ አይቸገርም። አሁን ግን የቀላቀለው ቴክኒክና ፊዚካሊቲ መቀላቀሉን ተከትሎ ለፔፕ ወደዛ ሪትም ለመመለስ ተቸግሯል። ከዛም በኋላ የእንግሊዝን እግር ኳስ በተለየ ቅመም በሃይ ኢንቴንሲቲ ፉትቦል ደግሞ ያዋሃዱትን የርገን ክሎፕን አግሬሲቭ እና ቴክኒክን ደባልቆ በመያዝ በጣም ከፍተኛ ሃይ ኤነርጂ ፉትቦል ሜንታል ፉትቦልን የሚጫወትን ቡድን የገነቡትን የአሰልጣኙን ታክቲክ ስለሚያደንቅ የርገን ክሎፕን የታክቲክ ንድፈ ሐሳብ በቡድኑ ቅመም ላይ ለመጨመር አሁን አራተኛ ስቴጅ ላይ ማንን አመጣ? ፔፕ ሊንደርስን የክሎፕን የ5 ዓመት 6 ዓመት ምክትል አሰልጣኝን አመጣ። ከዛም በኋላ የፔፕ ቡድን ወትሮን ታይቶ በማይታወቅ ሁኔታ የፋስት ብሬክ ቡድን ሆነ። የፈጣን ትራንዚሽን፣ የፈጣን መልሶ ማጥቃት። በዘንድሮ የውድድር ዓመት እኮ የፔፕ ጋርዲዮላ ማንቸስተር ሲቲን የሚያክለው የለም። የፈለገ ክፍት ከሆነ እንቅስቃሴ በርካታ ጎሎችን ያስቆጥር እንጂ በመልሶ ማጥቃት እንቅስቃሴ ማን እንደ ማንቸስተር ሲቲ በዘንድሮ የውድድር ዓመት። ለዛ እኮ ነው ሃላንድ በፔኔትሬሽን ያስቆጠራቸው ግቦች ከፍ ይላሉ በዘንድሮ የውድድር ዓመት። ታዲያ እነዚህ አይደንቲቲ ለውጥ የፔፕን ፈተና አብዝተው የቀድሞውን እምነት እንዳያገኝ አድርጎታል። ለዛ ነው አሁን ከባዱ ፈተና ከፊት ለፊት አለው። የቀድሞ ማንቸስተር ሲቲ ቢሆን እርግጠኛ ተኮኑ 7ቱን ጨዋታ ያሸንፋል ብሎ መደምደም ይቻላል። ሲቲን ከማግኘት ነበር የሚባል። አሁን ግን ሲቲ ማግኘት እንደ አንድ የፕሪሚየር ሊጉ ትልቅ ተፎካካሪ ክለብ እየታየ መጣ። የጋርዲዮላ ኦርዲነሪ ቡድን እየሆነ መጣ። ከዛ ኳሊቲ ወርዶ ይሄ የትራንዚሽኑና የታክቲክ ንድፈ ሐሳብ መፋለስ ያመጣው የቅኝት ለውጥ ጋርዲዮላን ከባድ የውድድር ዓመት ቅኝት የማስተካከያ ስልት የማስተካከያ አሁን ፋታ ሊያገኝ አልቻለም። በቀየረ ቁጥር አደጋ እየጎለበተበት መጣ። አደጋ ከፍ እያለ መጣ። የሆነ ሪትም ያዘ ሲባል ያልተጠበቀ ክፍተት በጉዳት ወይ በታክቲካል አፕሮች ይፈጠራል። ለዛ መብት ያበጀው ሲል ሌላው ዲፓርትመንት ይናጋል። ለዚህ ነው ቴክኒክና አግሬሲቭም ቀላቅሎ እኩል ባላንስ ማድረጉ አደጋውን አጋለጠ። ታዲያ ችግሩ ምንድነው? አሁን በ7ቱ ተከታታይ ጨዋታ ጋርዲዮላ እንዴት ሊወጣ ይችላል? የዘንድሮ ሲዝን የሚወስን ነው። 100% የዘንድሮ ሲዝን የሚወስኑ ነው 7ቱ ጨዋታ። ነገ እንግዲህ ወደ ነጩ ቤት ይጓዛል፣ ወደ በርናባዩ፣ ወደ ከባዱ ስቴዲየም። ነጩ ቤትም እንግዲህ ምስቅልቅል ባለ የጨዋታ ማፕሮች የውጤት እጦትም መልክ አልይዝ ያለው የአርባሎ አርብሎዋ የአሰልጣኝነት ዘመን ከዛ ያለውን ሰው ከተካ በኋላ የመጀመሪያ የላሊጋ ጨዋታ ሽንፈት በኦሳሱና አስተናገዱ፣ መንሸራተት ጀመሩ። ማድሪድን መልክ አልይዝ ብሏል፣ ወይም የወጥነት ችግር አጋጥሞታል። በጣም የሚቸገር ቡድን ሆኗል። ባፔን የበለጠ ሜዳ ውስጥ የሚፈልግ በኪሊያን ኢምባፔ ላይ ጥገኛ የሆነ ሪያል ማድሪድን እያየን። ማድሪድ ነገ ሲቲን ወደ ሜዳው ሲጋብዝ የ8 ተጫዋቾችን አገልግሎት ላያገኝ የሚችልበት እድል 99% የተረጋገጠ ሆኗል። 1% የተቀመጠችው የአንዳንድ ተጫዋቾች የፊትነስ ደረጃ እስካሁን ስላልተረጋገጠ ነው። ኪሊያን ኢምባፔ፣ ጁዲ ቤሊንጋም፣ ኤድር ሚሊታኦ፣ ኤድዋርዶ ካቫሚንጋ፣ አርቫሎ ካሬሬስ በርካታ ተጫዋቾች ዲን ሆይሰንም ብዙ ተጫዋቾች ይሄ ጨዋታ ያመልጣቸዋል።
አርብሎዋ ይህንን ጉዳይ ራሱ እንዴት ባላንስ አድርጎ ሲቲን እንደሚገጥም ሲቲ የራሱ የቤት ስራ የቤት ጣጣ አለበት፣ ግን ባለሜዳው ነጩ ቤት ራሱ ከባድ ጣጣ አለበት። ነገር ግን ማድሪድ ምንድነው በዚህ ውድድር ላይ አይገመትም። አይ ማድሪድ ይቸገራል። እንዲሁም በተጨማሪ ሮድሪጎ በኤሲኤል ምክንያት ለቀጣይ 6-7 ወራት ዓለም ዋንጫም ጭምር ያልፈዋል። ብራዚላዊው በውጤታማነትም በምንም እንግዲህ ካለፈው የውድድር ዓመት አንስቶ ሮድሪጎ በማድሪድ ቤት ያን ኳሊቲው ያን ብቃቱን ማግኘት አልቻለም እስካሁን ድረስ። ታዲያ ሪያል ማድሪድን ግን መገመት አይቻልም በሻምፒየንስ ሊግ። አይ ማድሪድ አይረባም፣ ማድሪድ ያሁኑ ማድሪድ የወጥነት ችግር አለበት ምናምን፣ እሱ ላሊጋ ላይ ሊሰራ ይችላል። ሻምፒየንስ ሊግ ላይ ግን ይህን ነጩ ማሊያ ማመን አይቻልም። ከውድድሩ ላይመለስ 100% ኳሊፊኬሽን ሂደቱን ሳያሟላ በተጋጣሚ ሽንፈት አስተናግዶ ከውድድሩ ነው ኤሊሚኔት ከሆነ በኋላ አይ ማድሪድ እንዲህ ነው ብሎ ማውራት ይቻላል እንጂ እስከዛ ድረስ እንዴት በማድሪድ 100% አፍ ተሞልቶ ማድሪድ እንደዚህ ነው ብሎ ለመገመት በጣም ከባድ ነው በኢሮፒያን እግር ኳስ። ምክንያቱም በነሆስሉ ድራማ ፋይናል አልፎ ዋንጫ ያሳካ ቡድን ስንት ሱፐርስታሮች ሜዳ ውስጥ እያሉ ሆሴሉ ከዛች የፍጻሜ ጨዋታ ከዛች የበርናባዩ ድራማ በኋላ ድጋሚ በነጩ ማሊያ እኮ አልተጫወትም። የሚያስገርመው ነገር ማለት ከዛም በኋላ በቃ ተሸኘ። ለዛች አጋጣሚ ግን የሆሴሉ ድራማ በቃ አስፈላጊ ነበር፣ ተጠቀመ። ማድሪድ አለፈ። ታሪክ ሆሴሉን ሊያስታውሰው የሚችልበት አጋጣሚ ያቺ ጨዋታ ከተነሳች እንጂ ድሉን በዶርትመንድ ላይ ሲቀናጁ የጨዋታው ኮከብ ቶኒ ክሩስ፣ የግቦቹ አስቆጣሪ ካርቫሃልና ቪኒ ታሪክ የሚያስታውሳቸው ሶስቱን ነው እና ማድሪድን ነው። ስለዚህ ማድሪድ አይገመትም ደግሞ። ስለዚህ ይሄ ጨዋታ በእጅጉ ይጠበቃል። ፔፕ በእነዚህ ሁሉ ውጣ ውረድ ውስጥ ሆኖ ወደ ነጩ ቤት መሄዱ በዚህ ወቅት አይወደድም ፈጽሞ። መልክ አልይዝ ሪትም አልመጣ ብሎታል ጋርዲዮላ በሱ ደረጃ በሱ ኳሊቲ ደረጃ። ታዲያ ይህን ፈተና ፔፕ ጋርዲዮላ ቀጣይ 7 ጨዋታዎችን እነዚህን ሁሉ ክፍተቶችን እንዴት አሟልቶ በቀጣይ ጨዋታ በተሻለ ብቃት ፐርፎርም ሊያደርግ ይችላል? እስቲ አብረን በጋራ የምንመለከተው ነው። ከፕሪሚየር ሊግ እስከ ሻምፒየንስ ሊግ እስከ ካራባኦ እና እስከ ኤፍኤ ካፕ ድረስ ጠቅላላ በክላስ የተወጣጡ ተጫዋቾች ያሉባቸውን ክለቦችን ነው የሚገጥመው። የቀድሞ ጋርዲዮላ ይሻገራል ተብሎ መናገር ይቻላል። ያሁኑ ግን 100% ለመናገር የሚያስደፍር አይደለም። ግን ፔፕ መንገድ አያጣም በሚለው ይህን ፕሮግራም እንዝጋና ሁለተኛ ክፍል ነገ በሚኖረን ደግሞ ቅድመ ጨዋታ ግምገማ የበርናባዩ ምሽት ጋርዲዮላ ምን አይነት የጨዋታ ስልት አርብሎዋ በምን አይነት የጨዋታ ስልት ይመጣሉ የሚለውን ደግሞ ቅድመ ግምቶችን እያነሳን የጨዋታ ሂደቶች ላይ ትኩረት አድርገን የምንወያይ ይሆናል። ሁለቱ ቡድኖች ግን ባለፉት የእርስ በርስ ግንኙነት ለምሳሌ 15 ጊዜ ተገናኝተዋል። ከ15ቱ 5ቱን ማንቸስተር ሲቲ፣ 5ቱን ሪያል ማድሪድ፣ 5ቱን ደግሞ አቻ የተለያዩበት ነው። በሁሉም ሪከርዶች ባለፉት ጨዋታ ማድሪድ 25 ጎል ሲያስቆጥር ሲቲ ደግሞ 26 ጎል አስቆጥሯል። ትልቅ ልዩነት የለም። ምን ያክል ክላስ ብቃታቸው አስተማማኝ በሆኑበት ወቅት የማሸነፊያ ሂደታቸው ምን ያክል ጠንካራ እንደሆነ በወቅቱ ባለ ብቃት የሚወሰን ጨዋታ ነው ማለት ነው። እንዲህ አይነት ተቀራራቢ ቁጥር ካለ አንድ ቡድን ብቻ ዶሚኔት ያላደረገው ጨዋታ ከሆነ ሁለቱም የተፎካካሪነት መጠናቸውን በአብዛኛው በወቅታዊ ብቃት ላይ መሰረት ያደረገ ነው። ታዲያ በዚህን ሰዓት ሲቲ እና ማድሪድ ሲገናኙ የትኛው ቡድን ነው የበለጠ ባላንስ ይወስዳል ብላችሁ የምታስቡት? እስቲ የሁለቱንም ክለብ ወቅታዊ አቋም ልብ ብላችሁ ከተመለከታችሁ መስቀልቅል ያለ ሂደት ውስጥ ነው ያሉት። የወጥነት ችግር አለ። አሁን ሲቲን መስቀልቅል ያለ የሚለው ቃል ላይገልጸው ይችላል፣ ግን የጋርዲዮላ ስታንዳርድ የለም። ፔፕ የማይጠበቅ ባላንስ ጦት ውስጥ ገብቷል። እንዴት ነው የጋርዲዮላ ቡድን በየትኛውም ደቂቃ ግብ ሊያስተናግድ የሚችለው? ይሄ እኮ ታይቶ አይታወቅም። አሁን በቀላሉ ግብ ያስተናግዳል። ፔፕ ላይ እኮ ግብ ለማስቆጠር የሚቸግረው ከፔፕ እግር ኳስ ለመንጠቅ ያ ቡድን ስለሚቸገር ነው።
አሁን ሃይፕረስም ሎው ብሎክም ምንም ለፔፕ ፈተና ሆኖታል። እሺ ማድሪድን ደግሞ ስታዩ ያለፈው አርብ ሴልታ ፊጎን ሲያሸንፍ የጨዋታውን የመጨረሻ እንቅስቃሴ ቫልቬርዴ ያስቆጠረ፣ ጨዋታው ተጠናቀቀ። ኳሷ መረብ ላይ ስታርፍ ተቸግሮ በስንት መከራ ነው ያሸነፈው። ግን ከአሸናፊነት ቅርጽ በረጅም ርቀት ሁለቱም አልወጡም። አለ ድሉ አለ፣ ግን የማሸነፊያው መንገድና ሜንታሊቲው ነው እንግዲህ ለሁለቱም ክለቦች ዳገት እንደሆነባቸው እያስተዋለ የምንገኘው። ነገር ግን ለፔፕ ጋርዲዮላ ቀጣይ ጨዋታዎች ጊዜው ሲዝኑን ይወስናል። ፔፕ እረፍት የሚል ቃል አብዝቷል። ብስጭቱ በስቷል። ጋዜጣዊ መግለጫ ላይ በጣም ነርቨስ ይሆናል ባልተለመደ መልኩ። እነዚህ ጉዳዮችን ስናይ እውነትም ፔፕ ኢነርጂውን ጨርሶ ይሁን? እኔ ኢነርጂውን ጨርሷል ተብሎ ፔፕ እንትን ከሚደረግ እንደ ቀድሞ በድሉ ውስጥ ፔፕ ጋርዲዮላ በክብር ለረፍት ቢሄድ ነው የሚሻል። ምክንያቱም ጋርዲዮላ ኢነርጂ ጨርሷል ማለት ስንት ስልታዊ የጨዋታ ስታይል በየአመቱ እየቀያየረ የመጣ አሰልጣኝ ኢነርጂ ጨርሷል በሚለው ቃል ይለካል ብዬ አላስብም። ኢነርጂ ሊጨርስ ይችላል። የሜዳው ስልት የማምጣትና የመፍጠር አቅሙን የጋርዲዮላን ስናይ ማን እንደ ጋርዲዮላ በየአመቱ በተለያየ የጨዋታ መንገድ እየመጣ ፕሪሚየር ሊጉን ክለቦችን እያዳከመ ያሸነፈ ቡድን ያለ አይመስለኝም። ማሳመን እንደ ጋርዲዮላ ቡድን እኮ የፈለገ ፋይናንሻል አቅም ይኑር፣ የፈለገ በጀት ይኑር፣ ግን እንዴት አንድን ጨዋታ በጥራት የማሸነፍ ኳሊቲ ከፔፕ በላይ ያሳየን አሰልጣኝ ያለ አይመስለኝም። የማሸነፊያ መንገድ ከፍታ ነው ጋርዲዮላ እና ለማንኛውም ከበርናባዩ የሚጀምረው ፈተና ለፔፕ ጋርዲዮላ ቀጣይ በጣም አሳሳቢና ፈታኝ ናቸው። ቀጣይ 7 ጨዋታዎች። እስቲ ደግሞ ነገ በሚኖረን ቅድመ ጨዋታ ግምገማ ደግሞ ቀሪ ሀሳቦች ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል ፕሮግራም ተመልሰን በድጋሚ እንመጣለን። ሰላም ቆዩ።